በሰሌዳ ቁጥር ጋር ተያይዞ ህጉ ምን ይላል? እንደገና ደግሞ ሰሌዳ የሚያጠፉ አሽከርካሪዎች ጉዳት ወይም ጥፋት ምን ይመስላል? ምንድነው የሚለው? መልካም እንግዲህ በአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የተሳለጠ የትራፊክ እንቅስቃሴ እንዲኖር በማድረግ የትራፊክ አደጋዎችን ከመከላከል አንፃር ዘርፈ ብዙ ስራዎችን ነው የሚሰራቸው። ከነዚህ መካከል እንግዲህ በተለይ የህግ ማስከበር ስራውን ከግንዛቤ ማስጨበጫ ስራ ጋር አቀናይቶ እየሰራ ያለባቸው ሁኔታዎች ነው ያሉ ማለት ነው። በተለይ በተሽከርካሪ ሰሌዳ ዙሪያ ላይ ከየካቲት 16 ጀምሮ ጠንካራ የሆነ የህግ ቁጥጥር እንደሚደረግ በሶሻል ሚዲያም በተለያዩ ዘዴዎችን ተጠቅሞም ተደራሽ ከመሆን አንፃር ሰፊ ስራዎች የተሰራበት ሁኔታ ነው ያለ ማለት ነው። በተለይ አሽከርካሪዎችና ባለንብረቶች ለተሽከርካሪ ሰሌዳ የወጡ ህጎችን አክብረው እንዲንቀሳቀሱ ማለት ነው። እንግዲህ ሀገራችን ሁለት የህግ ማዕቀፎችን ማንሳት እንችላለን። በተለይ የተሽከርካሪ መመርመሪያ መለያና መመዝገቢያ አዋጅ ቁጥር 681/2002 ብንመለከት ማንኛውም ተሽከርካሪ የፊትና የኋላ ሰሌዳ ሳይኖረው በመንገድ ላይ መንቀሳቀስ አይችልም ብሎ ነው የሚያስቀምጠው ማለት ነው። ከዚህም ክልከላ ባሻገር የተሽከርካሪ መለያ ሰሌዳ ቁጥሮች ላይ ማንኛውም አይነት ማስታወቂያም ሆነ ሌላ ጽሁፍ በህግ ከተቀመጠው ውጪ አድርጎ መንቀሳቀስ አይቻልም። የተደመሰሰ የተቆረጠ እንዲሁም ደግሞ የታጠፈ ሰሌዳዎች ወይም ደግሞ ለይታ በማይታይ መንገድ አድርጎ መንቀሳቀስ አይችልም ብሎ አዋጁ ያስቀምጣል ማለት ነው። እዚህም ላይ ቅጣቶችንም ያስቀምጣል። በተለይ የወንጀል ተጠያቂነት እንዳለ ሁላ ከ6 ወር እስከ 2 አመት ቀላል እስራት እንዲሁም ደግሞ ከ2500 እስከ 3000 ብር የሚያስቀጣ መሆኑን አዋጁ ያስቀምጣል ማለት ነው። በተጨማሪም ደግሞ አሁን በቅርብ ጊዜ ወጥቶ ተግባራዊ ያደረግነውን ሚኒስትሮች ምክር ቤት ደንብ ቁጥር 557/2016 ብንመለከት በተለይ ማንኛውም አሽከርካሪ በመንገድ ላይ መሽከርከር የለበትም ብሎ ከሚያስቀምጣቸው 6 አብይ ጉዳዮች መካከል ያለ ሰሌዳ በመንገድ ላይ መሽከርከር የለበትም በተለይ የፊትና የኋላ ብሎ ነው የሚያስቀምጠው ማለት ነው። ይሄን ክልከላ ካስቀመጠ በኋላ ቅጣትም ላይ ያስቀምጦታል ማለት ነው። በተለይ እርከን 3/18 እና እርከን 3/19 ላይ እስከ 1500 ብር የሚያስቀጣ እንዲሁም ደግሞ የጥፋት እርከናቸው እስከ 3 ነጥብ የሚያደርሱ መሆኑን አስቀምጦታል ማለት ነው። እኛም ደግሞ በተለይ ከትራፊክ አደጋው መከላከሉ ባሻገር ለወንጀል ስጋት ስለሆኑ ይህንን ከፍተኛ አመራሩ ጥብቅ መመሪያ ስለሰጠ በአጠቃላይ የግንዛቤ ማስጨበጫ ስራውን ከጠንካራ የህግ ማስከበር ስራ ጋር እየሰራን ያለንበት ሁኔታዎች ነው ያሉ ማለት ነው። እንግዲህ በቁጥር ደረጃ ከየካቲት 16 እስከ የካቲት 28 ድረስ በቀኑም ክፍለ ጊዜ ባዳሩም ክፍለ ጊዜ ከ1587 በላይ አሽከርካሪዎች የተደመሰሰ ሰሌዳ ወይም የተቆረጠ እንዲሁም ደግሞ የፊትና የኋላ ሰሌዳ ሳይኖራቸው በመንገድ ላይ ሲንቀሳቀሱ በመገኘታቸው አሁን እዚህ ስቱዲዮ እስከምገባባት ድረስ ሰፊ ስራዎችን እየሰራን ያለንበት ሁኔታ ነው ያለ። እንግዲህ አቀደም ብሎ እንደተጠቀሰው ከ1587 በላይ ደንብ የተላለፉ አሽከርካሪዎች ማለት ነው ተቀጥተዋል። በቀጣይ ምን ስራዎች ነው የምትሰሩት? አዲሱ የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብስ ምን ያህል ተግባራዊ እየሆነ ነው? መልካም እንግዲህ ሀገራችን ኢትዮጵያ የትራፊክ አደጋውን ለመከላከል በህግ ማዕቀፍ ዙሪያ ላይ ሰፊ ስራዎችን እየሰራች ያለበት ሁኔታዎች ነው ያሉ ማለት ነው። በተለይ እየደረሰ ያለውን የሰው ህይወት ከመታደግ አንፃር እየወደመ ያለውን ንብረት ከመከላከል አንፃር የህግ ማዕቀፋችን ከጠንካራ የህግ ማስፈጸም ጋራ የትራፊክ አደጋውን ከመከላከል አንፃር ሰፊ ስራዎች እየተሰሩ ያሉባቸው ሁኔታዎች አሉ ማለት ነው። እንግዲህ አዲስ የወጣው የመንገድ ትራንስፖርት ትራፊክ ደንብ መቆጣጠሪያን ስንመለከተው አንድን አካል ብቻ የሚቆጣጠር ወይም አንድን አካል ብቻ የሚቀጣ ሳይሆን ሰፊ የመንገድ ተጠቃሚዎችን ክልከላዎችን የሚያስቀምጥ እንዲሁም ደግሞ የሚቀጣ ነው ብሎ መውሰድ ይቻላል ማለት ነው። በተለይ እግረኞችን፣ አሽከርካሪዎችን፣ የተሽከርካሪ ባለንብረቶችን፣ የተሽከርካሪ ጋራጅ ባለንብረቶችን እንዲሁም ደግሞ የትራፊክ ተቆጣጣሪ አካላትን የሚቀጣባቸው ሁኔታዎች ነው ያሉ ማለት ነው። ይሄንንም በሰፊው በየግንዛቤ ማስጨበጫ ስራ ስንሰራ ቆይተን ከጥር 1 ጀምሮ ተግባራዊ ያደረግን ያለንባቸው ሁኔታዎች አሉ ማለት ነው። ከገንዘብ ቅጣቱ ባሻገር በጥፋት ሪከርዱ የሚመዘገበው ጠንካራ ስለሆነ አሽከርካሪውም ሆነ እግረኛውም ወይም ሌላውም አካል ህግን አክብሮ ተግባራዊ ከማድረግ አንፃር ትልቅ አቅም የሚሆን ነው ብሎ መውሰድ ይቻላል ማለት ነው። ስለሆነም ጠንካራ ህግ ከጠንካራ የህግ አፈጻጸም ጋራ የትራፊክ አደጋውን ለመከላከል ትልቅ አቅም ስለሚሆን እሱን አጠናክረን እየቀጠልን ያለንበት ሁኔታ ነው ያለው። መጨረሻ ጥያቄ ላንሳሉትና ሰሌዳ የሚያጥፉ አሽከርካሪዎች ጉዳቱ ወይም ጥፋቱ ምንድነው? አሁን ህጉን የተላለፉም ተቀጥቷል።
በቀጣይስ ምን ይሆናሉ? መልካም እንግዲህ ያለ ሰሌዳ ወይም ደግሞ በማይታይ ወይም በተደመሰሰ ሰሌዳ የሚያሽከረክሩ አሽከርካሪዎች ከደንብ መተላለፍ ባሻገሩ በተለይ ለወንጀል ስጋት የሚሆኑባቸው ሁኔታዎች አሉ። የገጭቶ ማምለጥ ወይም የትራፊክ አደጋ አድርሶ ማምለጥ ወይም የሂትረን ኬዝ የምንለው በተመሳሳይም ደግሞ የሸዋሸዋ ወንጀሎችን ወይም የተለያዩ ወንጀሎችን ለመፈጸም ትልቅ ምክንያት ወይም መንስኤ የሚሆኑባቸው ሁኔታዎች አሉ ማለት ነው። ስለሆነም እንደ አዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የወንጀልና ትራፊክ አደጋ ባንድ ላይ አቀናጅቶ ለመከላከል የተደመሰሰ ሰሌዳ ወይም የተቆረጠ ሰሌዳ ወይም የማይታዩ እንዲሁም ደግሞ የፊትና የኋላ ሰሌዳ የሌላቸው አሽከርካሪዎች ላይ ጥብቅ ቁጥጥር እያደረግን ያለንበት ሁኔታ ነው ያለ ማለት ነው።